የትኛው አልወሰድክም። የአዲስ ኪዳን ክፍል ይቅርታ ጠይቅ፣ መሰረት አድርጋችሁ ነው እናንተ ይቅርታ አሁን ጠይቅ የምትሰሩት? መጀመሪያ፣ ይቅርታ ጠይቅ ጠየቅኩ፣ መጀመሪያ። ይቅርታ አልሁኝ። እኔ ግን ምጠይቃለኝ ጎበዝ። አሁን አንተ አሁንም አንተ መጀመሪያ ጥቅሱን አትስገድ የሚለውን ጥቅስ አንተ መልስ። ለጠቅላይ ሚኒስትሩ ትሰግዳለህ ወይስ አትሰግድም? ሲመጣ ዝቅ ብዬ ጉልበቱን እንትን ላለሁ ምን ትላለህ? ላከበረው ለዛ ክብር የሚሆነውን ክብር እሰጣለሁ በአካል ሳገኘ። እኔ የጠየቅኩህ ግን ምንድን ነው? ዶክተር አብይን ስዬ ግን ሻማ ላበራ የጠየቅኩህ ግን ምንድን ነው? ለመሳልም አይምሮ ይፈልጋል። በዚህ አይምሮ መሳል አይቻልም። የጠየቅኩህ ግን ትሰግዳለህ ወይስ አትሰግድም? ስግደት ሁሉ አምልኮ ነው ብለህ ታምናለህ እንዴ? አዎ ስግደት ሁሉ አምልኮ ነው። አዎ መስገድ በቃ የአምልኮ ክፍል። ሴት አታስተምርም፣ ማማዬ ደግሞ ታስተምራለች። እና እሷ እያስተማረች እንዴት ሴት አታስተምርም ትያለሽ አሉሽ? አዎ እንደዛ ነው የሚሉኝ። በምን አይነት መንገድ ነው እያስተማረች ያለችው? ጥምቀት እንዴት ነው ስርዓቱ? ቄደር አሁን ኦርቶዶክሳዊ የሆነ መጀመሪያ ከዛ ወጥቶ ድጋሚ ቢመጣ ያው ቄደር እንደሚጠመቅ እናውቃለን። እና የቄደር ስነ ስርዓቱ እንዴት ነው የሚከናወነው? አንተ ለጳጳሱ ዝቅ ብለህ ስታጎንብሰህ ጉልበቱን ስትስመው ሰገድህለት፣ አመለከው አይደለም። ለማንም አትስገዱ ተብሏል ዘጸአት ላይ ነበር። እሺ ዘጸአት ላይ ለማንም አትስገዱ ተብሏል አልከኝ። እዚህ ክፍል ላይ ደግሞ ሰገዱ። ለንጉሱ ሰግደዋል ወይስ አልሰገዱ? ሰግደውለታል። ለክብሩ የሚመጥነውን ንጉስ ነው፣ እግዚአብሔር ነው የሾመው። ለሱም የሆነውን ክብር አድርገዋል። ለንጉስ ሲሰገድ የአምልኮ ለእግዚአብሔር ብቻ ነው። ማንም ለንጉስ ይገባል አላለም። ያልተጠየቀውን አታውራ። ለንጉስ ሲሰገድ የአምልኮ ነው አይደለም? ንገረኝ እስኪ። ለንጉስ ሲሰገድ የአምልኮ ነው ወይስ አይደለም? አንተ ለይተህ ንገረኝና ይግባኝ። እኔ ያልገባኛል አንድ ስለሆነብኝ ነው። በቃ ስላልገባህ ማውራትን ይሄ ምላስ የሚረዝመውን ትቆጥባለህ ማለት ነው። የጠየቅኩን ከዚህ በኋላ ስላችሁ አምልኮ ብሏል። አንዴ ከዚህ በኋላ በምትሄድበት መንገድ አናግርሃለሁ፣ እንዳይከፋሽ በጣም በክብር ተው እያልኩ የሆነ ቦታ ስትሄድ ራሱ የሆነ ኦፌንድ ለማድረግ ስታስብ እንኳን ተው እያልኩ ነው ሳወራ የነበረው። ከዚህ በኋላ በሚገባ ቋንቋ አናግርሃለሁ፣ ምክንያቱም የፈለግከው እሱን ስለሆነ ማለት ነው። ፕሮቴስታንቱ ዘንድ ግን የቤተክርስቲያን መሪ ባለ ቸርች ይሆናሉ። አንድም ቦታ አንድንም ሴት ሐዋርያቱ እንዲሁኝ ብለው ሲያዙ አልተመለከትንም። በማህበር መካከል በህብረቱ መካከልም እንዳስተማሪ ፓስተር ምናምን እየሆኑ ሲሿሿሙ አልተመለከትንም። እኛ የምንቃወመው የእነሱን ይሄኛውን ጎናቸው። ሴት አታስተምርም፣ ማማዬ ደግሞ ታስተምራለች። እና እሷ እያስተማረች እንዴት ሴት አታስተምርም ትያለሽ አሉሽ? አዎ እንደዛ ነው የሚሉኝ። በምን አይነት መንገድ ነው እያስተማረች ያለችው? እዛ ላይ ሲከለክል በምን አይነት መንገድ ነው የሚለውን እኔም ባውቀው ደስ ይለኛል። ያው እሷ እያስተማረች ነው። ብዙ ጊዜ ደግሞ እዚህም የቲክቶክ ፕላትፎርም ላይ ሴቶች ብዙ ጊዜ በወንጌልን እየጠቀሱ የሚናገሩት ምዕራፍ ምናምን አለና ያን ነገር በምን በኩል እንዴት አድርገን እንቀበለው? እንዴት እንቀበለው? እሺ በመጀመሪያ ጳውሎስ ሴት ልጅ አታስተምር ያለው በማህበር ነው፣ ማለትም በቤተክርስቲያን ማለት ነው። በማህበር መካከል ሴት ልጅ ዝም ትበል እና አታስተምር ብሎ አዟል። ይሄ ማለት ሴት ልጅ መጽሐፍ ቅዱስ አንስታ አትወያይም፣ መጽሐፍ ቅዱስ አንስታ አትመሰክርም ማለት አይደለም። በደንብ ትመሰክራለች፣ በደንብ ትወያያለች። ጉዳዩ የት ነው ሲባል በአውደ ምህረት በቤተ ክርስቲያን በክርስቲያኖች መካከል ፈለገ ፊት ለፊት ላይ ነው ካሜራ ይታያል። ችግር የለውም እሺ። እና በዛ መካከል በቤተክርስቲያን አውደ ምህረት ምናምን አታስተምርም። ምክንያቱም በማህበር መካከል ብሎ ሲል በቤተክርስቲያን ውስጥ በሚደረጉ ጉባኤቶች እና አገልግሎቶች መካከል ሴት ልጅ ማስተማር አትችልም እያለ ስለሆነ ማለት ነው። እሱን እኛም እንቀበላለን። ሴት ልጅ በአውደ ምህረት ሰባኪ ሆና የቤተክርስቲያን መሪ ሆና አትታይም። እሱን ጳውሎስ እያለ ያለው ቲክቶክ ላይ ያለው ታዲያ ምንድን ነው ሲባል ምስክርነት ነው፣ ውይይት ነው፣ ዕቅበተ እምነት ነው። ማማዬም ሌሎች እህቶችም እያደረጉ ያሉት ምንድን ነው? የቤተክርስቲያናቸውን እምነት በማያምኑ ፊት
ዕቅበተ እምነት ወይም እምነትን መጠበቅ እኛ እኮ የምናምነው ይህንን ነው ብሎ መመስከር ነው እና ምስክርነት ነው። ምስክርነት አልተከለከለም። በፕሮቴስታንቱ ዘንድ ግን የቤተክርስቲያን መሪ ባለ ቸርች ይሆናሉ። አንድም ቦታ አንድንም ሴት ሐዋርያቱ እንዲሁኝ ብለው ሲያዙ አልተመለከትንም። በማህበር መካከል በህብረቱ መካከልም እንደ አስተማሪ ፓስተር ምናምን እየሆኑ ሲሿሿሙ አልተመለከትንም። እኛ የምንቃወመው የእነሱን ይሄኛውን ጎናቸውን ነው እንጂ አትመስክሩ አይደለም። አንድ ሴት ለምሳሌ የእኛ እምነት እኮ እንዲህ ነው ብትል ኧረ ዝም በይ አንላት። እምነቷን መመስከር ትችላለች። ነገር ግን ምን መሆን አትችልም? የቤተክርስቲያን መሪ ሰባኪ ምናምን መሆን አትችልም። መጽሐፍ ቅዱስ ስላላስተማረን ማለት ነው። እና የእኛ ልጆች የሚያደርጉት ምስክርነት ነው። ይፈቀዳል፣ በደንብ ይቻላል። አንድም ቦታ አትመስክሩ ተብለው አልተከለከሉም እና ማለት ነው። አመሰግናለሁ። ያንን ነው ማወቅ የፈለኩት። ቄደር ጥምቀት እንዴት ነው ስርዓቱ? ቄደር አሁን ኦርቶዶክሳዊ የሆነ መጀመሪያ ከዛ ወጥቶ ድጋሚ ቢመጣ ያው ቄደር እንደሚጠመቅ እናውቃለን። እና የቄደር ስነ ስርዓቱ እንዴት ነው የሚከናወኑ? ሜቢ እሱም ሊሆን ይችላል ብዬ ስለገመትኩኝና ስላሰብኩኝ ነው። እና እንዴት ነው ስርዓቱ? እንዴት ነው የሚሆነው? የቄደር ጥምቀት ማለት የንስሐ ጥምቀት ነው። ኦርቶዶክስ ሆኖ ከዛ ወጥቶ ሲመለስ ድጋሚ አይጠመቅም። ጥምቀት አንዲት ስለሆነች በንስሐ ነው የሚመለሰው። የንስሐ ጥምቀት ይጠመቃል። እንደዛ ነው የእሱ ሂደቱ ስርዓቱ ቅደም ተከተሉንም ስላበላሸው ነው እና ውስጥ ካሉ ቪዲዮዎች ጋር ተያይዞ ሲናገር ከነበረው ነገር ጋር ተያይዞ የምር እሱ የተቀበለው ሳይሆን ሲባል የሰማውን እንደሆነ ነው የሚያሳየው። ምክንያቱም ቅደም ተከተሉን አዛብቶታል። ንስሐ አባት በሌለበት ነው እንግዲህ ተጠምቆ ከዛ በኋላ የንስሐ አባት አገኘ የሚለውና ለማንኛውም ካልሆነ ሌላ ጊዜ እንሰማዋለን፣ በተለያየ አጋጣሚ እናገኘዋለን። ከሆነም እንግዲህ እንደሚሆን እናደርጋለን። እሺ፣ ሌላኛው ጥያቄ ምንድን ነው? እሺ፣ ቃል አመሰግናለሁ። ተመልሰልኝ። እሺ፣ አቢሲኒያ አምናችሁ እግዚአብሔር ይመስገን። ማንን በል? መልካሙ እባላለሁ። ከኦርቶዶክስ ቤተክርስቲያን ነው። ከኦርቶዶክስ ቤተክርስቲያን ነው። መጀመሪያ ፈለገ በጣም ስላገኘኋችሁ በጣም ደስ ብሎኛል። ያው ብዙ ትምህርታችሁን እከታተላለሁ ኦንላይን ላይ። ስለ ሃይማኖቴ የበለጠ እንዳቅ ስላደረጋችሁኝ በጣም ነው የማመሰግናችሁ በዚሁ አጋጣሚ። እሺ፣ እና ጥያቄ እንትን አብ ወልድ መንፈስ ቅዱስ ላይ ነው፣ ስላሴ ላይ ክርስቶስ ቀድሞ ነበረ ስንል ማለት ነው በአብ ዘንድ ነበረ ስንል በአካል እሱ ቦታ ላይ የበለጠ ለማወቅ ነበረ። የሆነ የመጽሐፍ ቅዱስ እንትን ላይም ከዮሐንስ በፊት ነበረ ሲል እዛ ላይ እንዴት ነው የነበረው የሚለውን ለማወቅ ነበር። እሺ፣ በስላሴ አካላት መካከል መቀዳደም የለም። ከዘላለሙ ከዚህ ጀመሩ በማይባል መልኩ ወይም ከዘላለሙ ነበሩ ማለት ነው። ታዲያ ኢየሱስ ክርስቶስ ከዮሐንስ በፊት ነበረ ሲባል እንግዲህ አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበረ ብሎ ዮሐንስ ምስክርነቱን ይሰጣል። ከእርሱ በኋላ እንደሚመጣ ግን ከእርሱ በፊት እንደነበረ ማለት ነው። እንዴት ነው የኖረው ወይም እንዴት ነው የነበረው ከተባለ በአምላክነት ቃል ሆኖ ሰው ሳይሆን በፊት ማለት ነው። የአብ ቃል ሆኖ ለዘላለሙ ነበረ። ዮሐንስ ወንጌል ምዕራፍ 1 ላይ የሚናገረው እሱ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ አምላክነቱን እግዚአብሔር ነበር አለን። በአባቱ ዘንድ እንደመኖሩ ደግሞ በእግዚአብሔር ዘንድ ነበረ ብሎ ነገረን ማለት ነው። የነበረው መቼ ነው ሲባል ከዘላለሙ ነበረ እና የቃል ህልውና ከዘላለሙ። እሺ፣ ስለዚህ በእግዚአብሔር ዘንድ ቃል ሆኖ ነው የነበረው ማለት ነው። በእግዚአብሔር ዘንድ ስትል ምን እያልከኝ ነው? በአብ ዘንድ ማለት ነው ነበርኩ ሲል የአብ ቃል ሆኖ ነው የነበረው። በቃ ይሄን ለማወቅ ነበር። ቃል ሆኖ ሲባል አካላዊ ቃል ነው።
እዚህም ጋር የምትይዘው ነገር ቃል ሲባል ኢየሱስ አካላዊ ቃል ነው፣ እኔ የሚል ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። በአባቱ ዘንድ በክብር ነበረ ማለት በአምላክነቱ በአባቱ ሪና ነበረ ማለት ነው። ስለዚህ ቃል አካላዊ ነው በቃልነቱ። አሁንም ቃል እኮ ይባላል። ማርያምን ራሱ ወላዲተ ቃል እንላታለን እኮ፣ ቃልን ወልደሽልናል እንላታለን። ቃል ብለን ስንል አካላዊ የሆነውን ቃል እርሱን እየተናገርን ነው። እርሱ ደግሞ ስጋን ለብሶ መጥቷል። ስጋን ለብሶ ሲመጣ በመለወጥ አይደለም፣ የሰውነትን ባህሪ የራሱ በማድረግ ነው፣ ያለ መለወጥ ማለት ነው። የአብ ቃልነቱ ግን ከዘላለሙ ነው። አመሰግናለሁ። እሺ ይሄን ለመጠየቅ ነበር። እሺ እናመሰግናለን ወንድማችን። ስግደት ግን ሁልጊዜ አምልኮ ተብሎ ሊተረጎም አይችልም። ምክንያቱም ለእግዚአብሔር ነው ሲደረግ ስላየን። ማን ስለ እግዚአብሔር ጠየቀ? ኖ ወይ እኔ ስግደት ብለህ የምታወራኝ ነገር ለእግዚአብሔር ሲሆን አምልኮ ነው የምልህ። ከዛ ውጪ ከሆነ የተለያየ መረዳት ምናምን ሊኖረን ይችላል እሱ ጋር። እሺ በጣም ጥሩ። አዲስ ኪዳን ላይ ራእይ ምዕራፍ 3 አንድ ያውጣልኝ። እሺ ራእይ ምዕራፍ 3 እሺ ቁጥር ስንት? ቁጥር 9 ቁጥር 9 እሺ እነሆ አይሁድ ሳይሆኑ የሚለው ፓርት ነው። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጣለሁ። እነሆ መጥተው በእግዚአብሔር በእግሮች ፊት ይሰግዱ ዘንድ እኔም። እሺ ስግደት ሁሉ አምልኮ ነው ብለህ ታምናለህ እንዴ? አዎ ስግደት ሁሉ አምልኮ ነው። አዎ መስገድ በቃ የአምልኮ ክፍል ነው። የአምልኮ ክፍል ነው ወይ ሳይሆን ጥያቄ ስግደት ሁሉ አምልኮ ነው ወይ ነው። አዎ ራእይ 3:9 ፍታልኝ። አይ መጀመሪያ መጽሐፍ ቅዱሳዊ መጽሐፍ ቅዱስ ላይ ያለ ራእይ 3:9ን ብቻ አይደለም ፈታለህ። እግዚአብሔር አትስገድ ብሏል፣ ለማንም አትስገድ ይላል። ወራጌን መጽሐፍ ቅዱስ ላይ ያለ ራእይ ብቻ ነው መጽሐፍ ቅዱስ። አሁን በራእይ ብቻ ነው የምትሰግዱት እናንተ? ቆይ ብያለሁ ብቻ ብያለሁ አይደለም ኢዮብ። አሁን የምትሰግዱላቸው ራእይ አንዴ ወራጌን ለምን ተናደድክ? አልተናደድኩም። ራእይ 9ን ፍታልኝ ከምትል በቃ ፍታልኝ አልኩ። እሱን ትፈታልኝና ሌላ ልትፈታ ስትል አይ ካልኩ እሱ ብቻ ነው ወይ ትለኛለህ። ራእይ 9ን ገደብ ባላስቀመጥኩበት ሁኔታ እሱ ብቻ ነው እንዴት ምናምን ትላለህ እንዴ? እኔ ራእይ ብቻ ነው አላልኩም። ራእይን ፍታልኝ። አሁን ወንድማችን ቦርናጌ የተወደድክ ኦኬ። እኔ ለምን ይሄን ሁሉ በመላት ነው የምንረዳው የሚለውን የት ጥላችሁት ነው? በአንድ ጥቅስ ነው ሁሉንም በአንድ መጥቀስ ትችላለህ እንዴ? ቦርናጌ ሁሉንም ጥቅስ በአንድ ማንበብ ትችላለህ? አይ ሳይሆን በቃ በአንድ ጥቅስ ነው። በቅደም ተከተል ነው አይደል የሚሆነው? ቆይ በቅደም ተከተል ነው አይደል የሚሆነው? እሺ አሁን ሂድ ብለህ እኮ የሆነ ጥቅስ ላይ ነው የምትሄደው እንጂ ሁሉን በአንድ አታነብ። አይ እኔ እንድናገር ለክስ ለምን ቸኮል? አንድ ሰው እንዲናገር ሲጋበዝ መጀመሪያ ምን ሐሳብ አለ ተብሎ ይናገራል። ቦርናጌን ስለ ሐሳብ አይደለም የሚያወራ ነው። ጥያቄ ጠየቅኩ፣ መለስክልኝ። ለመለስክልኝ መልስ እኔ ደግሞ ጥያቄ ያመጣውልህ ምን የሚል ራእይ 3:9ን ፍታልኝ ብዬ ማለት ነው። አንተ ግን ወደ ክስ ሮጥክ። ምን የሚል ክስ አመጣ? አሁን በምልአት ነው የምንረዳው ትሉ የለ እንዲ ያልክ። አንዱ ጥቅስ አንብበን ወደ ሌላ ጥቅስ የምትሄደው አንተም ብለህ እና ላንብብልህ፣ ችግር የለም። ይሄኛው የማያምኑ የሰይጣን አምላክ የሆኑት ይገዙልሃል ነው። ሌላ ምንም ያወራው ነገር የለውም። ጥቅሱን አንብበው፣ ላንብበው። ምንም እንደሚገዙለት ነው የሚናገረው። እነሱ ደግሞ አማኝ አይደሉ። ማን ነው ጠየቁኝ። እሺ አንብበው ጥቅሱን። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹ እሰጥሃለሁ። እነሆ መጥተው በእግር ፊት ይሰግዱ ዘንድ እኔም እንደወደድሁህ ያውቁ ዘንድ አደርጋቸዋለሁ ይላል። እነዚህ የሰይጣን ማህበር የሆኑ የእግዚአብሔርን ያውቁ ከዳተኞች ናቸው። ስለዚህ ያላመኑ ናቸው ይላል። ያላመኑ ናቸው ይላል እና የሰይጣን ማህበር ያምናል ይላል ወይ ነው? ጥቅስ እኮ ነው የጠየቁት። ይሄው የሰይጣን ማህበርተኛ ነው እኮ የሚላቸው። ያላመኑ ይላቸዋል ወይ?
እንግዲህ የሰይጣን ማህበር የሆኑት ያምናሉ ካለኝ እሺ በቃ አለ እንዳንተ ይላሉ። ጥያቄ እኮ ነው የተጠየቀው። እኔ አላብራራም። ኢዮብ ያላመኑ ናቸው ይላሉ ወይ? አይ ያመኑ ናቸው አይልም። የሰይጣን ማህበር ማለት ችግር የለውም። ያመኑ ናቸውም አይበል፣ ግን ያላመኑ ናቸው ይላሉ። ያላመነ ነው የሰይጣን ማህበር ማለት ይላል። ጥቅሱን አውጣና ሳይ ዲያብሎስ የተገዙ ቦርናጊን እኔ ጠየቅኩ ያላመኑ ናቸው ይላል ወይ ብቻ ነው። ምን ማለት ነው? እና ታዲያ ይቆይ እንዴት ነው? ቆይ ማብራሪያ ነው፣ ትርጉም ነው። ምንም ማብራሪያ አይጠይቅም። የሰይጣን አይሁድ ነን ብለው አይሁድ ሳይሆኑ ውሸታሞች የሰይጣን ማህበርተኞች ነው የሚላቸው። እንደዚህ ያላመኑ ናቸው። እሱ እኮ ለእሱ አይደለም። አሁን የኔ ጥያቄ ያመነ የሰይጣን ማህበር አለ? ያላመኑ ናቸው። በስም ብጠቅስልማ ታኮርፋለህ። ይቅርብህ። የሰይጣን ማህበር አሉ ወይ? ያመኑ ንገረኝ፣ ችግር የለም ንገረኝ። ያላመኑ ናቸው ይላሉ ወይ? ጥቅሱ እነዚህ አያምኑም። ዲያብሎስን የሚያምኑ ማለት ነው። ችግር የለውም። እኔ ቦርናጌን ለመጨረሻ ጊዜ ልጠይቅህ። የጠየቅኩ ጥቅስ ነው፣ ማብራሪያ አይደለም። ከዚህ ተነስቼ እንዲያመንኩ ማለት ትችላለህ። ይላል አይልም ስል ወይ ይላል ወይ አይልም፣ ከሁለት አንዱ ማይል ከሆነ እኔ ግን ከዚህ አንጻር ነው። ሌላ ጥያቄ ካለ ወደሚቀጥለው እንሂድ። ለምንድን ነው ወደሚቀጥለው ላይ የታቻሉ ሰዎች የሚረዱት ነው? ቦርናጌን የሰይጣን ማህበር የሆኑት ያምናሉ ወይ ብለህ ካልክ እሺ ካመኑልህ በቃ ምንድን ነው እሱ? ይኸውልህ አሁን እንድናገር አታድርገኝ። አምነናል ብለው በግብራቸው ከሰይጣን የባሰ ስራ የሚሰሩ ብዙ ሰዎች አሉ። ብርሃኑን አይተው እንኳን ወደኋላ ባክ የሚያደርጉ የሚመለሱ እንዳሉ መጽሐፍ ቅዱሳችን ይነግረናል። ጉዳዩ እሱ አይደለም። ይኸውልህ እኔ ጠየቅኩ ከዚህ ተነስቼ እንዲያመንኩ ማለት ትችላለህ። ግን የኔ ጥያቄ በቀጥታ ስለሆነ በቀጥታ መልስልኝ። የተጻፈ አለ ወይስ የለም? አላመኑም የሚል ማነው? የማያምኑ ናቸው የሚል የማያምኑ የሚል የለም። የሰይጣን ማህበርተኛ ሆኖ አለቀ። በቃ ችግር የለውም። ከዚህ ተነስቼ ነው ማለት ትችላለህ። አየህ እኔ እየተቃወምኩ አይደለም። አስገዛልሃለሁ ማለቱ ነው። ይገዙለታል። ከሰይጣን ማህበር የነበሩት ወደዚህ ሲመጡ ወደሱ ይገዙለታል። ይሰግዳሉ አይሰግዱም? አዲስ ኪዳን ላይ ይኸውልህ ክርስቶስ ኢየሱስን አዳኝነት ያወቀ ይሰገድለት ዝም አይልም። ማንም ይሰግዳሉ ወይስ አይሰግዱም? አስገዛልሃለሁ ማለቱ ነው። ተገዙለት። ከዛ ይሰግዳሉ ወይስ አይሰግዱም? ይሄው እዚሁ ላይ አነበብኩልህ እኮ ሰገዱ እኮ። ይሰግዳሉ ወይስ አይሰግዱም? እነማ እነዛ አሕዛብ የሆኑት? አዎ ሰገዱ እኮ መጡ። እሺ በጣም ጥሩ። ይሄ ስግደት አምልኮ ነው አይደለም? አይደለም፣ እየተመለከ አይደለም። በጣም ጥሩ። ስለዚህ ስግደት ሁሉ አምልኮ አይደለም። ስለዚህ ስግደት ሁሉ አምልኮ አይደለም። ይሄ አስገዛልሃለሁ ማለቱ ነው። ምን ማለቱ ነው አይደለም የጠየቁ። ይሰግዳሉ ወይስ አይሰግዱም? ስለ ስግደት እንጂ ስግደት ምን ማለት ነው ወደሚል አልሄድ ነው። ስግደት ሁሉ ነው ንግግራችን ከጀምሩ። ያልተጠየቀው ለምን ታወራለህ? አሁን ያንተ ሀሳብ እኮ የምትፈልጋትን ፖይንት ብቻ እንድልል ነው የፈልግ አይደለም። ለምን እንደዛ ታደርጋለህ? ስግደት ሁሉ ይኸውልህ፣ መጀመሪያ ስጠይቅ ምን አልኩ መሰለህ? ተረጋጋ። መጀመሪያ ስግደት ሁሉ አምልኮ ነው ወይ ስለ አዎ አልከኝ። ከሆነ ይህን ፍታ አልኩ። አነበብከው። ከእግሮች በታች እንዲሰግዱ አድርጋለሁ ይላል። ይሄ ስግደት አምልኮ ነው ወይ ስለ ከእግሮች በታች እንዲሰግዱ አረጋቸዋለሁ ማለት አስገዛልሃለሁ። ችግር የለም። ምን ማለት ነው ነው እሱ ምን ማለት ነው የሚለውን እየተረጎምክልኝ ነው። እኔ በቃ ያ ሰው እዚህ ጋር ያለ ሰው እየተመለከ አይደለም። እኔም እያልኩ ያለሁት እኮ እሱን ነው። ይኸውልህ በቃ ለምሳሌ እግሩ ስር ጳውሎስ ይኸውልህ አንዴ ስማ፣ ተረጋጋና ሲወድቅ በእግሩ ስር ምንም አላለው። አንዴ ስማ፣ በእግሩ ስር ወደቀ፣ እያመለከው እንዳልሆነ አውቋል። እሺ አንዴ ተረጋጋና ስማ። ጥሩ ነው እሱን ማምጣት። ተረጋግቻለሁ። ይኸውልህ እያልኩ ያለሁት ስግደት ሁሉ አምልኮ አይደለም። አምልኮ የሚሆን ከሆነ ስግደቱን ሁሉ አምልኮ ብለህ የምትተረጉም ከሆነ እዚህም ክፍል ላይ ስግደት አለ። ስግደቱ ምን ማለት ነው ሌላ ጉዳይ ነው። እኔ ስለ ምን ማለት ነው ሌላ አትስገድ የሚል የለም እንዴ? ቆይ አትስገድ ለምን ብሎ ጻፈ? እግዚአብሔር ሪቫይዝ አድርጎት ነው እዚህ። እሱን ታመጣልኛለህ። ለማንም እንዳትሰግድ እሱን ታመጣልኝና እንወያይበት። ራሱ ነው እኮ የተናገረው፣ ሰው አይደለም። ይኸውልህ ሰዎች ከሌ ሰግድ። ለምንድን ነው መጀመሪያ ሰው የሚልን ማሰማው? ለምንድን ነው ተደራርበህ ዝም ብለህ ሌላ ወሬ የምታወራው? እሺ አታርም ያልሃል አላስወራኝ። እሺ እንዴት አይነት ነገር ነው? በጣም ለመግባባት ብዬ በጣም እንትን ብዬ እያወራው ነው። አንተ ግን ሆን ብለህ እንትን ትላለህ። ለማንኛውም የኔን ሀሳብ ልንገርህና ከዛ ያንተን ሀሳብ ትቀጥላለህ። የኔ ሀሳብ ስግደት ሁሉ አምልኮ አይደለም። ስግደትን ሁሉ ነው የሚለው። ሁሉ
ለእግዚአብሔር የሚቀርበው ስግደት አይደለም ጥያቄ። እሱ ላይ ጥያቄ የለኝም። አምልኮ ነው ለእግዚአብሔር የሚቀርብ። ነገር ግን ስግደት ሁሉ አምልኮ ነው ብለን ምንፈታ ከሆነ መጽሐፍ ቅዱሳችን ላይ አብርሃም ለኬጢ ልጆች ሲሰግድ ተመልክተናል። ቅድም ሳሙኤል ላይ የጠቀስኩት 3 ጊዜ ለሰላም ተሰገደ የሚል ጥቅስ አለ። ዜና ላይ ለእግዚአብሔርና ለንጉሱ ሰገዱ የሚል ጽሑፍ አለ። ወደ አዲስ ኪዳን ስንመጣ ሐዋርያት ስራ ላይ እንደሰገዱ እንመለከታለን ለሐዋርያቱ። ራእይ 3:9ም ደግሞ አይሁድ ሳይሆኑ አይሁድ ነን የሚሉ የሚዋሹት ከእግሮች በታች እንዲሰግዱ ብሎ ለቤተ ክርስቲያኒቷ አለቃ እግዚአብሔር ሲነግረው እንመለከታለን። እነዚህን ሁሉ አብረን አምልኮ ብለን ልንፈታ ነው ስግደትን ሁሉ አምልኮ የምናደርግ ከሆነ። ነገር ግን ለእግዚአብሔር የሚቀርበው ስግደት ሁሉ አምልኮ ነው ምንል ከሆነ ትክክል ነው። ለማ የሚቀርበው አይደል? ለእግዚአብሔር። የስግደቱን ምንነት እያወራን ከሆነ ግን ስግደት ምንድን ነው ካልን ግን ስግደት የአክብሮት መግለጫ ሊሆን ይችላል፣ የአምልኮት መግለጫም ሊሆን ይችላል። የአምልኮ መግለጫ ሆኖ የሚቀርበው ለእግዚአብሔር ብቻ ነው። የአክብሮት ሲሆን ግን ለፍጡራንም ሊሆን ይችላል። ይህን የሚረዳህ አንድ ነገር ልጠቁም። የመጽሐፍ ቅዱስ ማህበር መዝገበ ቃል ስግደት የሚለውን ሲፈታ የአክብሮት የአምልኮት እያለ ተንትኖ ጥቅሶችን በጥቅስ እያነሳ ያሳያል። እና እኔ እያልኩ ያለሁት ከዚህ አንጻር ነው። አሁን መቀጠል ትችላለህ። ኦኬ። እኔ ደግሞ አሁን አንተ ያልህበትን በመጽሐፍ ቅዱስ ውስጥ ብዙ ታሪክ ተጽፏል። ስለ መስገድ ብቻ አይደለም፣ ከዚያ ያለፈ ያደረጉ ሰዎች ሁሉ ተጽፈዋል። እነ ሰለሞን በሳቱበት ዘመን የነበረ የተጻፈ ብዙ ነገር አለ። ግን እግዚአብሔር ምን ብሏል ነው? እግዚአብሔር ለማንም እንዳትሰግዱ ረክሳችሁ እንዳትገኙ ብሏል። እግዚአብሔር የሚቀናበት ትልቁ ነገር ስግደት ለማንም እንዳይሰገድ ነው የሚለው። እቀናለሁ ነው የሚለው። እንዲሁም በስግደት ጉዳይ ኢየሱስ ክርስቶስ ስገድልኝ ሲለው የጸጋ ወይስ የክብር ወይስ የአምልኮ አላለውም። አትስገድ ለአምላክህ ብቻ አምልክ ብሏል ነው ያለው። ስለዚህ ድንግል ማርያምን 70 ሰገሎች በመንፈስ ቅዱስ ተመርተው ሲሄዱ ለኢየሱስ ክርስቶስ ሲሰግዱ ለአንቺም እኮ ይገባሽ ነበረ ብለው የጸጋ ይሁንልሽ ወይስ የክብር ወይስ ለምን አላሉ። ቀጥታ ለኢየሱስ ክርስቶስ ብቻ መስዋዕታቸውን አቀረቡ፣ ሄዱ በመንፈስ ቅዱስ። ሰው ለሰው ሰገደ ብለህ ኢቭን አይደለም። ስለ ስዕልም ቅድም ሲያወራ ነበረ ፈለገ። ስዕል አምልኮ ቤተ መቅደሱ አገልግሎት በሌለበት ጊዜ አሁን በአዲስ ኪዳን ቦርናጌን ርዕስ ጠብቅ። ከኔ ጋር እያወራ ያለው ስግደት ላይ ስለ ስዕለ ስግደት ብሎ ሲናገር ነው። ልቀጥልሽ፣ ስዕሉ ላይ በኋላ እንመለሳለን። ስግደት ስለዚህ አዲስ ኪዳን ላይ በማቴዎስ ወንጌል ምዕራፍ 2 ላይ ይናገራል። 70 ሰገሎቹ አልሰገዱም። ኢየሱስ ክርስቶስ ራሱ ስገድልኝ ሲለው የምን አላለም፣ እንዳትሰግድ ነው ያለው። እግዚአብሔር ብቻ አምልክ አለ። እግዚአብሔር ራሱ ለሙሴ ትእዛዝ ሲሰጠው እንዳትሰግዱ ነው ያለው። በትእዛዝ እንዳትሰግዱ፣ እንዳታመልኳቸው በማንም የተሰራ ምስል። ይቅርታ ቦርናጌ፣ ጥቅሱን እየነገርከን እያወጣኸው። እሺ 3 ቦታ ዘጸአት 20 ስገዱልኝ አላለም ያልከው የቱ? ለምሳሌ ልንገር፣ ኢየሱስ ስገዱልኝ አላለም ያልከው የቱ ጋር? ምን? ማቴዎስ ወንጌል ምዕራፍ 4 ላይ አትስገድ ይላል። ግን ዘጸአት 4 የቱ ጋር ነው አትስገድ የሚለው? ማቴዎስ 4 ቁጥር ስንት? ቆይ ለዚያ ልጀምር እንጂ አንዴ ቆየኝ። ጥቅሶችን አንዴ ልንገር። ማቴዎስ 4 ላይ ቆይ አንዴ፣ ማቴዎስ እንዳይጠፋብኝ ነው። ማቴዎስ 4 ላይ አትስገድ የሚለውን አሳየኝ አንዴ። እሺ ላውጣውና ላርግና አንዴ ከፍታ አሳየን። ኧረ አነብልሃለሁ፣ ችግር የለም። አይ ከፍታ አሳየን። እሺ አውጣው። ምዕራፍ 4 ቁጥር 10 ይኸው ከፍታ አሳየን ብዬ ካሜራ ልኬልሃለሁ። ከፍታ አሳየን። እሺ አትስገድ የሚል ማቴዎስ ላይ አንብቤ ስለማላቅ እኔ ዛሬ ልማር ነው ጋይስ። እናንተም ያዙ ማስታወሻ፣ በደንብ እንማራለን ዛሬ። ለአምላክህ ስገድ ማለት ነው። እኔ አትስገድ የሚለው ነው የጠየኩ። ወዴት ቀየርከው ደግሞ? አትስገድ የሚለውን ጎበዝ። እሺ
የትኛውን አንድ ጠቁመ? ምዕራፍ 4 ቁጥር 10 ይኸው 10 እዚህ ጋር ዞር አድርገው ትንሽ። እሺ ቁጥር 10 ላይ እንዲህ ይላል፣ ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እሱንም ብቻ አምልክ ተብሎ ተጽፏልና አለው ይላል። አትስገድ የሚል ይታል ለእግዚአብሔር አለ። ለማን አልጠየቅኩም። እኔ አትስገድ የሚል አለ ስላልከኝ አትስገድ የሚለው ነው እየጠበቅኩ ያለሁት። አለ አትስገድ የሚል ስገድ የሚል ስገድ እኮ አላለው። አትስገድ የሚል አለ ወይ? ለአምላክ ስገድ እዚህ ጋር የምንወያየው ምናምን እያንዳንዱ ነገር ከህሊና በታች ናቸው። ህሊና ካለ ስለሆነ መቀበል የምትችለው ማለት ነው። አሁን ሚዩት አድርግ። ህሊናችን ህሊናን ከሳት ለህሊና መታመን ካልቻልክ እኔ እዚህ ጋር ያለው ውይይት ትርጉም አልባ ነው። ለኔ ትርጉም አልባ ነው። ህሊና ይኑር መጀመሪያ። ለህሊና ታመን። ቅድም ምን አልከኝ? አትስገድ የሚል አለ አልከኝ። አትስገድ የሚለውን አንጣ ብዬ ለእግዚአብሔር ስገድ የሚለውን ታሳየኛለህ? ምን ማለት ነው ይሄ? አማርኛ አንችልም ወይስ ህፃናቶች ነን እዚህ ጋር ያለነው? ካላወቅ ካላቅም ተሳስቼ ነው የሚል መስሎኝ ነው። በጣም ቀላል ነገር ነው። እኔ የጠየቅኩ አሁንም ቢሆን አትስገድ የሚል አለ ወይስ የለም? እንደዚህ ሆነና በቃ እሺ እንትን በለው ችግር የለው። ለእግዚአብሔር ስገድ ይላል። ይኸው በቃ ለእግዚአብሔር ስገድ የሚል አለ ወይስ የለም? አይ ለእግዚአብሔር ስገድ ነው የሚለው። እግዚአብሔር ግን ለእግዚአብሔር ስገድ የሚለውን አልጠየቅኩም። የጠየቅኩ አትስገድ የሚል አለ ወይስ የለም? እዚህኛው ላይ አትስገድ ለእግዚአብሔር ስገድ ነው የሚለው። ለሌላ አትስገድ ማለት አትስገድ የሚል አለ ወይስ የለም? እዚህ ክፍል ላይ የለም አልኩህ እኮ። ይኸኛው እዚህ ጋር የሚለው ይቅርታ ጠይቅ። ተሳስቼ ነው ይቅርታ ብለህ ተሳስተህ ነው አይደለ? ተሳስተህ አይደለም ካልሆነ አሁንም ታመጣለህ። እግዚአብሔር ራሱ አትስገድ ብሏል እኮ። እዚህ ክፍል ላይ አትስገድ የሚል አለ ወይስ የለም? ስለ የትኛው የአዲስ ኪዳን ክፍል መሰረት አድርጋችሁ ነው እናንተ? ይቅርታ ጠይቅ መጀመሪያ። ይቅርታ ጠይቅ። ይቅርታ አልኩኝ። እኔ ግን ምጠይቅሃለሁ። ጎበዝ። አሁንም አንተ መጀመሪያ ጥቅሱን አትስገድ የሚለውን ጥቅስ አንተ አሁን። አዎ ዘጸአት 20 ላይ ኢያሱ 4 ምዕራፍ 5 አለ። አውጣው፣ የዘጸአቱን አውጣው። እሺ ልክ በነገራችን ላይ አንተ ዝም ብለህ ጥቅሱን አውጣው። አውጥቼዋለሁኝ። እንደ ምን ነው? ኦኬ አውጣዋል። እሺ ካወጣሁማ ቀጥል። ያላወጣሁ መስሎኝ። እግዚአብሔርን ይህን ቃል ሁሉ እንዲህ ብሎ ተናገረ። እግዚአብሔር ነው የተናገረው። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑብህ። ከላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ውስጥ ካለው ነገር በማናቸውም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3 እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ ነኝ። ቀናለሁ ያለው እግዚአብሔር እዚህ ቃል ሌላ ጋር በምንም ቀናሁ አይደለም። እግዚአብሔር ለሌላ ሲሰገድ እስራኤላውያንን አስቀንታችሁኛል ያለው በስግደት ነው። ኢያሱን ላንብብ ደግሞ። እሺ ቆይ ወደ ኢያሱ ጋር ከመሄዳችን በፊት ይችን ደግሞ እናያት አይሻልም? እሺ ዘዳግም ነው ከመደራረብ አንዱን እያደሙ መሄድ የተሻለ ነው ለመረዳዳት ከሆነ ማለት ነው። እሺ ምንድነው ዘጸአት ላይ ቁጥር 3 ላይ ከእኔ በቀር ሌሎች አማልክት አይሁኑልህ ነው የሚለው አይደል? እሺ አሁን አትስገዱላቸው የተባለው ለነማን ነው? በዚህ ንባብ መሰረት ለማናቸው በማናቸው? አሁን አንተ ለጳጳሱ ዝቅ ብለህ ስታጎንብሰህ ጉልበቱን ስትስመው ሰገድህለት አመለከው አይደለም? በቃ ለማንም አትስገዱ ተብሏል ዘጸአት ላይ ነበር። እሺ ዘጸአት ላይ ለማንም አትስገዱ ተብሏል አልከኝ። እዚህ ክፍል ላይ ደግሞ ሰገዱ ነው የሚለው። ለእግዚአብሔርና ለንጉሥ ሰገዱ። ባይዘው አሰጋገዳቸውን አያሳይም። አሁን አንተ ግንባር ጎንበስ ምናምን ያልከው አንተ ነህ። ጥቅሱ ላይ
በግንባር በጎንበስ እለት አይሰግዱማ። ኢዮብ እኮ ቀን ወስነው እኮ ሻማ ዳቦ ቆርሰው እኔ ስለሱ አልጠየቅኩም። አሁን ላስጠነቅቅ የምፈልገው ነገር ያልተጠየቅከውን ርዕስ ያልሆነውን ያልተነሳ ነገር አታንሳ። ልክ እዚህ ጋር ስትያዝ አሁን ቀን አልክ፣ ሻማ አልክ፣ ወደዚህ ገባ፣ አልተነሳም ወደሱ። እኔ እሱ ነው እኮ እንጂ ትልቅህን መምህርን ብታከብር እኮ ምን ማለት አዳምጥ። ስግደት ሁሉ አምልኮ ነው ብለሃል። ፕላስ ደግሞ እንደውም ለማንም ቢሆን አትስገዱ የሚል ጥቅስ ጠቅሻለሁ ብለህ ነው ዘጸአትን የጠቀስከው። እዚህ ክፍል ላይ ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። ስንቴ ነው የሰገዱት? እዚሁ ላይ ነው የሚናገረው። በቃ እንግዲህ ስንት ጊዜ እንደሰገዱ በቁጥር አይደለ ሰገዱ ይላል። አለቀ። ሲሰግዱ ግን ለማን አለ? ለእግዚአብሔር ለንጉሱ እና ለእግዚአብሔርና ለንጉሱ። አማርኛውን በስርዓት አምጡ። አሁን በዚህ ነው እናንተ ኢትዮጵያ ውስጥ ያሉ ጣዖታት የሚመለኩት። አልጨረስኩም። ምን አልክ? በዚህ ጥቅስ ነው ምኑ መነሻው? እናንተ የምትሰግዱላቸው እዚህ ያሉት በዚህ ጥቅስ መሰረት ነው። አሁን ጥያቄን መልስ። ለጠቅላይ ሚኒስትሩ ትሰግዳለህ ወይስ አትሰግድም? ሲመጣ ዝቅ ብዬ ጉልበቱን እንትን ላለሁ። ምን ትላለህ? ላከበረው ለዛ ክብር የሚሆነውን ክብር እሰጣለሁ በአካል ሳገኘ። እኔ የጠየቅኩ ግን ምንድን ነው ዶክተር አብይን ስዬ ግን ሻማ ላበራ የጠየቅኩ ግን ምንድን ነው? ለመሳልም አይምሮ ይፈልጋል። በዚህ አይምሮ መሳል አይቻልም። የጠየቅኩ ግን ትሰግዳለህ ወይስ አትሰግድም? ሰዓሊ መሆን እኮ ጥበብ ነው እኮ። ይህ ትምህርት ቤት ነው እኮ። ገብተህ ተምረህ አይምሮ ይጠይቃል ነው የምለው። ህሊና ይጠይቃል። በዚህ አይምሮ ምንም አይነት ስዕል ለመሳል አቅምም አይኖርም። ወደ ዋናው የጠየቅኩን ከዚህ በኋላ ስላችሁ አምልኩ ብሏል። አንዴ ከዚህ በኋላ በምትሄድበት መንገድ አናግርሃለሁ፣ እንዳይከፋሽ በጣም በክብር ተው እያልኩ የሆነ ቦታ ስትሄድ ራሱ የሆነ ኦፌንድ ለማድረግ ስታስብ እንኳን ተው እያልኩ ነው ሳወራ የነበረው። ከዚህ በኋላ በሚገባ ቋንቋ አናግርሃለሁ፣ ምክንያቱም የፈለግከው እሱን ስለሆነ ማለት ነው። ሰግድም ብለህ በቀጥታ መልስ። ኦኬ፣ ለምን ነው ዋናው የማናወራው? ዋናውን እያወራን ነው። ትሰግዳለህ ወይስ አትሰግድም? እኔ ነገ ኮይን ከመለስክልኝ እኔ ኦርቶዶክስ ትሰግዳለህ ወይስ አትሰግድም? እኔ እኮ ለማንም አልሰግድም። አምልኮ ብዬ እኮ የምሰግድለት እኔ አምልኮ ነው የምንድን ነው አልጠየቅኩም። የጠየቅኩህ ወዳጄ፣ እኔ ጉልበቴን ለማንም አልንበረከክም። ጉልበት ሁሉ የሚንበረከክለት አንድ ነው የሚለው መጽሐፍ ቅዱስ። ለጉልበትን ለእንተና ተንበርክኬ ለእንተና በዚህ ጉልበት አልንበረከክም። እሺ፣ እዛ ክፍል ላይ አሁን ያነበብከው ክፍል ላይ ለንጉሱ ሰግደዋል ወይስ አልሰገዱ? ሰግደውለታል። ለክብሩ የሚመጥነውን ንጉስ ነው፣ እግዚአብሔር ነው የሾመው። ለሱ የሚሆነውን ክብር አድርገዋል። ለንጉስ ሲሰገድ ግን ለንጉስ ሲሰገድ የአምልኮ ለእግዚአብሔር ብቻ ነው። ማንም ለንጉስ ይገባል አላለም። ያልተጠየቀውን አታውራ። ለንጉስ ሲሰገድ የአምልኮ ነው አይደለም? ንገረኝ እስኪ። ለንጉስ ሲሰገድ የአምልኮ ነው ወይስ አይደለም? አንተ ለይተህ ንገረኝና ይግባኝ። እኔ ያልገባኛል አንድ ስለሆነብኝ ነው። በቃ ስላልገባህ ማውራትን ይሄ ምላስ የሚረዝመውን ትቆጥባለህ ማለት ነው። ከቅድም ጀምሮ በጣም ታስረዝማለህ። እሱን ስላልገባህ ነው ይሄዳል። አሁን ዝም ብለህ ስማ፣ ችግር